እሺ አንተ ወደ አንተ ልምጣ። እሺ አመሰግናለሁ። እንግዲህ ብዙ ነገሮችን ያየን ነው እዚህ ቤት። ምናልባት ያው በበቂ ሁኔታ ድምጻችን ይሰማል በሚል ነው። እናም ረጋ ብሎ መናገር ያው እንድትሰማ ያደርጋልና በጣም ስለጨውክ የምትሰማ የሚመስላችሁ ሰዎች ካላችሁ ብትረጋጉ ጥሩ ነው። በጣም የሚገርም ቃላት ተጠቅመዋል። በጣም ማለት የሆነ ዲና ያለ ቢግ ላይ ቲዮሪ ነው መሰለኝ የሚግቷቸው፣ ብዙም አይገባኝም። ሲመጡም ለመዋሸት አቅደው ስለሚመጡ ብዙም ዲና ያል በጣም በዝቷል። በነገራችን ላይ የክፉ ገዳይ ራሱ ገድሎ ራሱ ማልቀሱ የሚል ስቴትመንት የተጠቀመ አንድ ምርኮኛ አለና ምናልባት ራሱ ገድሎ ራሱ ማልቀስ ምን ማለት ነው? ምናልባት አማርኛ ስለሆነ በደንብ አልገባውም ከሆነ ልንገሩ። ልክ አሁን አንተ እዚህ ሲታለቅስ እንደነበረው ማለት ነው። ገለህ አልገደልኩም ብሎ ማልቀስ። ሰላሌ አካባቢ ባለፈው የሆነውን አይተናል። በስመ አብ ብሎ አረደ ምናምን በጣም ብዙ ነገር ተሰርቶ ተቀነባብሮ ግን መጨረሻ ላይ እንዳልሆነ ታወቀ። ምክንያቱም እነሱ ያሰቡት ሌላ ነገር ነበር። ህዝብን ከህዝብ ጋር ለማነሳሳት ለማጨራረስ ብዙ እቅድ ነበራቸው፣ ግን እንዳሰቡት አልሆነም። ራሱ ገለው ራሱ ማልቀስ ማለት እንደዛ አይነት አክሽኖች ናቸው። ኦሮሚያ ክልል ለሚፈጸመው ድርጊት በሙሉ ቡራዩ ላይ እኮ እንደዚህ ቪዲዮ እየቀረጹ ገዝግዘው እንዲህ ሲያርዱ አይተናል። ሻሸመኔ ላይ ተዘቅዝቆ ሰው ሲሰቅል አይተናል። ይህንንም ያደረገው የአማራ አደረጃጀት ነው ወይ ፋኖ ነው? ለዚህ መልስ ይኖራል? ሲያርዱ በቪዲዮ አይተናል። ሲታረድ ሰው ገዝግዘው እንደ ከብት ሲያርዱ ማለት ነው። ብዙ ሰቅጣጭ ቪዲዮዎችን አይተናል በተለያየ ጊዜ። ለዚህ ማንን ልጠይቅ ነው? በጣም አሳፋሪ ነው። የሆነ የዲናያልም እንትን አለው፣ እርከን አለው፣ ርቀት አለው። አንድ ነገር ስትክድ ሊታመን በሚችል ወይም ደግሞ እንደው የሚያጠራጥሩ ነገሮች ሲሆኑ ለመካድም የሚያመችው በጣም ግልጥ ያለ ይሄ ጀነራል ትሩዝ የሚመስል አይነት እውነታዎችን መካድ በጣም ከባድ ነውና ሰውየው ምናልባት የተናገረበት መንገድ የገዳይ ክፉ ገሎ ማልቀሱ ያለው ገላችሁ ኦሮሚያ ክልል የገደለው ፋኖ ነው ብላችሁ ስታለቅሱ ስለነበረ ለዛም ነው የገደላችሁት። ስለዚህ እነዚህን ነገሮች አንረሳም፣ የሚረሱም አይደሉም። እያንዳንዱ ኢትዮጵያዊ ያውቀዋል። ሌላኛው የብርቱካንም ጉዳይ ተነስቶ ነበር። ምናልባት የብርቱካን ጉዳይ ዝም ስንል ጊዜ እነሱ አሁን እንደሚተረጉሙት የተተረጎመ መስላቸው ሊሆን ይችላል። ወይም ኬዙ በቃ ውሸት ነው ተብሎ የቀረ ምናምን ነገር የመሰላቸው ሰዎች አሉ መሰለኝ። በጨው እኮ አይደለም፣ በጨው አይደለም። ህግ ቢኖር ኖሮ መንግስት ቢኖር ኖሮ እዚህ ሀገር ላይ ምን እንደሚደረግ እናይ ነበር። ለማንኛውም እሱን እንቶ ሌላኛው አንድ ወንድማችን እንደውም ይሄ ፌዴራሊዝም አሁን የምናካሄደው ፌዴራሊዝም ለአማራና ለኦሮሞ ይጠቅማል። ወንድም አለም ከምን አንግል ነው የሚጠቅመው? ይጠቅማል፣ ጥያቄ የለው። ሌላውስ ውህድ ማንነቶችን ክደህ ብሔር ብሔረሰቦችን በአህዳዊ አድርገህ አንድ ላይ ጨፍልቀህ እያኖርክ ነው የምትጠቀመው። አውቃለሁ በበጀት የሚበጀተው በህዝብ ቁጥር ብዛት ነው። ስልጣን የሚሰጠው ወንበር የሚሰጠው በህዝብ ቁጥር ብዛት ነው። አውቃለሁ በሐሰትም ቢሆን ብዙ ናቸው የሚል ወረቀት ተጽፎ ስለተሰጣችሁ በጊዜው በነበረው የመንግስት መዋቅር በብዙ ሚሊዮን የሚቆጠሩ አማራዎችን በቁጥር ራሱ ደረጃ ተክዶ አዘሴም ታይም በኦሮሚያ ክልል የሚገኙ ሁሉንም ብሔር ብሔረሰቦች የሀዲያን የአማራን ሁሉንም ቁጥራቸውን ውክልና እንዳያገኙ ካደረግክ በኋላ ብዙ ቁጥር ነው ህዝቤ በሚል ያገኘው ቁጥር ቢሆንም የህዝብ ቁጥር ከፍተኛ ስለሆነ የበለጠ ጥቅም ታገኛለህ በኢትዮጵያ አሁን ባለው ስርዓት ውስጥ አውቃለሁ። ነገር ግን እኔ እንደዛ አይነት ሰልፍሽነት አስተሳሰብ የለኝም። ሁሉም ሰው እኩል የሆነ ጥቅም ማግኘት አለበት፣ በሀገር ውስጥ እኩል መሆን አለበት። ምክንያቱም እሱ የገለጸበት መንገድ ህብረ ብሔራዊነትን ለመካድ ብሔር ብሔረሰቦች እኩል እንዳይሆኑ ከአንተ እኩል እንዳይቆጠር አማራ የሚታገለው ብሔር ብሔረሰቦች ከአማራ እኩል እንዳይቆጠሩ ነው ብሎ ነበር ቅድም የተናገረው። እንዲቆጠሩ ነው እኛ የምንታገለው። ፖለቲካችን የዜጋ ፖለቲካ ነው። ሁሉም ኢትዮጵያዊ በኢትዮጵያ ምድር ላይ እኩል ነው መኖር ያለበት፣ እኩል ነው እድል ማግኘት ያለበት። ዜጎች በብሔራቸው ማንነት ወይም ደግሞ በሌላ ጥቅም ሳይሆን ማግኘት ያለባቸው በስራም በምንም ባላቸው እውቀት ደረጃና በኢትዮጵያዊነታቸው በእኩል ታይተው መሆን አለበት ብዬ አምናለሁ። የግል ምልከታ ይህንን ይጋራሉ ብዬ አስባለሁ ወንድሞች፣ እንደዛ ነው። ስለዚህ ምናልባትም
ይሄ ስርዓት ተመችቶኛል ብለህ እያስቀጠልክ ያለኸው የበለጠ ጥቅም ስለምታገኝበት እንደፈለግ ስለምዘርፍበትም ጭምር ነው። ምናልባት ሰምተህ ሊሆን ይችላል። በደቡብ ክልልና ሌላ ቦታ መንግስት ደሞዝ የሚከፍለው አቶ ሰራተኛ ተበትኗል። ኦሮሚያ ክልል ግን 3.5 ቢሊዮን ብር በጅቶ ከኢትዮጵያ መከላከያ ሰራዊት መሳሪያ ለመግዛት ጥያቄ ያቀርበው ጸድቆለታል። ምን ሊያደርግ ነው? ማንን ሊጨፈጭፍ ነው? በደቡብ ክልል ትንኮሳ አለ። በኮሬ፣ በወላይታ፣ በሲዳማ ኤቭሪዌር ትንኮሳ አለ። እነሱን ለመጨፍጨፍ ነው? ቀጣይ ተረኛ ስለሆኑ ወይስ ለምንድን? ወይስ የተለየ ስጋት ስላለበት? ብዙ ጥያቄዎችን እናነሳለን ማንሳት ካለብን ማለት ነው። ስለዚህ እነዚህን ነገሮች መታወስ አለባቸው። ሌላ ቲክቶክ ላይ ሲለምኑ ነበር ሰሞኑን $200 ሰበሰቡ። ይሄ የመንደር ወሬ ነው። እንደዚህ አይነት የመንደር ወሬዎችን ብታመጣም እኛ ከዚህ በኋላ ምናልባትም የፋኖ አደረጃጀት ባለፈውም ነግሬያለሁ፣ አሁንም እነግራለሁ፣ ሲነሳ ትጥቁን ከጠላት ስንቁን ከህዝቡ ብሎ የተነሳ አይፈልግም የማንም እርዳታ። አሁን ባለበት አቋም በቂ ቁመና ላይ ነው ያለው። ምናልባት ይሄ አንድነቱ ምናምን ተብሎ የተባለው ነገር አንገራግጮ ከሆነ ገና ያንገራግጫል። ገና የምታየው ነው። ምናልባት የት ሄዳለሁ ሁለተኛ ማረካለሁ ብለህ የምታስብ ከሆነ ብንማርክም እኛ እንዳንተ አይደለም። እጅ የሰጠን ሰው አንገልም፣ አንጨፈጭፍ። ኦልሬዲ ከተማረከ ተማርኳል ነው በቃ አለቅ። ወንድነቱ ጠፍቷል። ያ ሰው አይነከም በእኛ ዘንድ። የአማራ ባሉ ነው። በሳምንቱ አንብቤ በጣም ካስገረመኝ ዜና አይታችሁት ከሆነ አላውቅም። የኦሮሚያ ብሔራዊ ክልላዊ መንግስት ለሲዳማ ብሔራዊ ክልላዊ መንግስት ትምህርት ቤቶችን ገንብቶ አስረከበ የሚል ዜና አይቼ ኧረ ክልሎች መተጋገዝ ብያለሁ። የኦሮሚያ ብሔራዊ ክልላዊ መንግስት እንደዚህ በጀት ተርፎት ትምህርት ቤቶችን ይገነባል መንገድ ምናምን እና ጋምቤላም ብዙ ገንብተዋል። መተጋገዝ ይሄ ባለፈው 27 ዓመታት ያላየነው ነው። ይበል የሚያሰኝ ነው። እንደዚህ መብራት መንገድ እነሱስ በጀትላቸውን በጀት እያደረጉት ነው። ተብላው ብሬን ምናምን እያሉት ነው። አይ የሚያስተነትን ጉዳይ ነው በነገር ላይ እና በጀቱ የተደረጉ ነው። ኦሮሚያ ብሔራዊ ክልላዊ መንግስት እንዲህ ያለ የለማስራዎች ላይ በነገራችን ላይ ክልሎች አይላክላቸውም በጀታቸው አብዛኞቹ። እንደምሳሌ የትግራይን ክልል መውሰድ ትችላል። 20 ቢሊዮን ብር ተበጅቶ ነበር ተከልክሏል። እስቲል እየተከራከሩ ነው። አይላክላቸውም። ራሳቸውን አስተዳድሩ ነው የሚባሉት። ከራሳችሁ አመንጭታችሁ አስተዳድሩ ራሳቸው ነው የሚባሉት። እሱ ይሄ የፌክ ዜና ነው። 1 ትሪሊዮን ምናምን የሚባለው የዝም ብሎ ወሬ ነው። አይ በሁለት እንትን ሊታይ የሚችል ነገር ሊሆን ይችላል። ምክንያቱም አንተ 20 ቢሊዮን ብር አሁን ላለው ለቲፒኤልኤፍ ልክ 270 ሺህ ትጥቅ ያልፈታ ሰራዊት እያለ ሰራዊቱን እንዲቀልም ነው ለክልሉን ልማት እንዲያደርግ ነው። ይሄ ራሱ ጥያቄ ምልክት ሊገባ ይችላል። ብር ሰጣቸው 270 ሺህ ትጥቅ ያልፈታ ሰራዊት አላቸው። ለሰራዊቱ ደሞዝ መክፈያ ነው የሚያደርጉት? ልማት ነው የሚሰሩት? ምንድን ነው የሚያደርጉት? ያንን እኮ መንግስት እንደ መንግስት አብሮ ሊያስተነትን ይችላል። ያቋቋመውም ይሁን ዋትኤቨር መንግስት አለ ብሎ አምኖ አብሮ እየሰራ ነው አይደል? ያንን ማስፈጸም አለበት። ያ ብር ግን የጊዜያዊ አስተዳደሩ ሌላ ቶፒክ ይሆንብናል። ግን ያነሳው አሁን በጊዜያዊ አስተዳደሩ ስር አዋክበህ መቀመጫውን እሳት ፍም አድርገህበት አባረህ በጀት ተይዞብናል ስትል ምናልባት እንትን ሊል ይችላል። ኦኬ እሱ ሌላ አጀንዳ ነው። ግን እንመጣለን። ሌላ አጀንዳዎችን የምትይዝ ከሆነ ባይ ዘ ዌይ በኑሮ ውድነት ምክንያት ሰዎች የቤት ኪራይና ቀለብን ችግር ለማምለጥ ሲሉ እስር መመኘት ነገር እዚህ መድረክ ላይ እያየን ስለሆነ እሱንም በኋላ ማካተት ማቃቸው ዩኒቨርሲቲ ተማሪዎች በኑሮ ውድነት ምክንያት አንመረቅም እያሉ ነው። የካምፓስ ምግብ ለምደውና የኮስት ሼሪንግ ገንዘብ ይሰጣቸዋል እና የተመረቁት ተመልሰን የምንገባበት መንገድ ይፈጠርልን ሲሉ ሰማሁ። ከዛ ጋር እንታሰር ደስ ይላል። እሺ አዲስ ታይምስ ኦኬ ቴንክ ዩ ቴዲ። እንግዲህ እኔ በመጀመሪያ ደረጃ አማራ የሚለውን ነገር መርጬ ነው የሆንኩት። ባይዘወይ ምንም ችግር የለብኝም። እኔ ሁሌ ነው የምናገረው ቴዲ የብሔር ባይዘወይ አማራነት ከኦሮሞነት አይበልጥብኝም። አማራነት ከሲዳማነት አይበልጥ፣ ኦሮሞነት ከትግራይ አይበልጥ። እኔ ሰው ነኝ፣ ወደድክም ጠላም ወንድሜ ካድሬው። ሁለቱ አይጋጩብም። አንዳንዴ አይጋጩብኝም ስትሉ ሰማሉ ብሔርተኞች። አይጋጩብኝም ለምሳሌ የኔ ፍልስፍና ቴዲ የሰው ልጅ ሁሉ እኩል ነው ብዬ ነው የማምነው። አማራን ግን የመረጥኩት ለምሳሌ አማራ ተመርጦ የሚገደል የሚሳደድ የሚፈናቀል ህዝብ ስለሆነ አብረው መቆም አለብኝ። በቃ ይሄ ባህሪ ነው፣ የታገልኩለት ነው፣ ወደፊት የምታገልለታል። ስለዚህ አማራነት ደም ከሆነ አያና አባቴ አማራ ነው፣ ወደድክም ጠላ ግን ደምን ያልቆጥረው። እናቴ ኦሮሞ ነች፣ አዎ ነች።
ደም ግን ለኔ ምንም አይደለም። ኦሮሞም ሰው ነው፣ አማራም ሰው ነው። ያንተን ጭፍጨፋና ጄኖሳይድ ግን ሳጋለጥ አማራውን የምትለኝ ኮንኩ እሰይ ደግ አደረኩ አማራ ነኝ። አንተ ደግሞ ገዳይ ጨፍጫፊ ነህ እያልኩ ነው። ኦሮሞ ገዳይ አይደለም እንደ ህዝብ፣ ግን በኦሮሞ ስም ገዳይ ነህ ጨፍጫፊ ነህ። የዚህ የጨፍጫፊ ስርዓት ስራ አስፈጻሚ አፈቀላጤ ነህ። እንደ ምሁር ራስን አታስብ። ደም ጠጪ ካድሬ ነህ አንተም ሆንክ እዚህ ያላችሁት። ይሄ በግልጽ ነው መነገር ያለበት። ቢኮዝ አማራ ላይ የደረሰውን ጄኖሳይድ የምታውቁትን እየገለጽን አይደለም ብላችሁ የምትክዱ። እኔ የሚገርም ቴዲ ያን ነገር ልንገር፣ ፋኖ የተቋቋመው ስመቼ ነው? የዛሬ 3 ዓመት ነው አይደል? አማራ ላይ ጄኖሳይድ የተደረገው እኮ አብይ ስልጣን በመጣ የ7 ዓመቱን ብቻ በመቆጠር እግዚአብሔርን ነው የምልህ። አማራ ላይ ጄኖሳይድ መፈጸም የጀመረው አብይ በመጣ በወራት ውስጥ ለገጣፎ፣ ቡራዩ፣ ወለጋ፣ አርሲ፣ ሻሸመኔ እኔ you name it we can count on ስንት ጄኖሳይድ ነው ያየ ነው። ይሄ ፋኖ የተቋቋመው አሁን ራሱን ዲፌንድ ሊያደርግ ጭፍጨፋ ጄኖሳይድ አይቶ በቃኝ ብሎ የተነሳው ገሉ መጥቶ ጨፈጨ ባይዘወይ ቴዲ ያን ነገር ልንገር። ኦሮሚያ ክልል ላይ በፊት ምን የሚሉት ወያኔ አስተባብሮ ነው፣ ወያኔ ነው ጄኖሳይድ የሚፈጽመው፣ ሸኔ ነው ነበር የሚሉት። ዛሬ ገልብጠው ፋኖ ነው እያሉ። እነዚህ ነውረኞች ናቸው። ለፍርድ እስኪቀርቡ ድረስ መካዳቸውን አያቆሙም። ባይዘወይ ወንድማችን መሐመድ አማራ አይደሉም ይላል። ይሄ በሃይማኖት የሰከረ ወንድማችን ነው። ይቅርታ ሃይማኖቱን እዚህ ውስጥ መክተት አልፈልግም፣ ግን እዚህ ጋር በመረጃ ነው። አንድ ጊዜ ፕሊስ፣ አንዳንዶቻችሁ ባንዲራ ከጀርባ ለምን መብቱ ነው አይደለም? እሱ የዓለምን ሶሊዳሪቲውን እያሳየ ያለበት ጉዳይ ነው አይደለም ቴዲ። ፕሊስ እኔ የሃይማኖት ጉዳይ ለምሳሌ ማታንሱብኝ። አጋችሁ ቴዲ አንደርስታንድ እሱን ነገር አትወድም አንተ አውቃለሁ። ግን አማራን የሚጠላው ሰሜናዊ አማራ ለሞተ የሚለው ይክዳል። ሙስሊሞች አማሮች እኛ አማራ ነን ነው የሚሉት። እሱ አማራነቱን የካደ አማራም መሆኑን ያላቅም። አማራ ክልል የተወለደ አማራን የሚጠላ ሰው እንደሆነ አውቃለሁ እንጂ አማራ አይደለህም አንተ መሐመድ የምትባለው። ይቅርታ ግን ሙስሊሞች አጫሉ ሁንዴሳ የአንድ አዝማሪ ሚዲያ ከወር በላይ ነው የለፈለፈው። የናሳምነው ጽጌ ሚዲያ ግን 8 ቀን አልለፈለፈም። ማን ነው የሚያሰራው? አብይ አህመድ ነው ያሰራው። እጁ ስላለበት ነው። አሳምነው ጽጌ ቢኖር የአማራ ልጅ እንዲያረፋ በግባል ታረጀ ነበር። እስኪ እዚህ ጋር በጎ አድራጎት እንደናንተ ያለው ወንድም እየመጣ እየለመነ ነው። አብይ አህመድ ብልጽግናን ምረጡ እያለ ነው ያለው። የአማራ ልጅ እያለቀ ዝንጀሮና ጦጣ ነው የሚመርጠው። ይኸውልህ የአማራ ሙስሊም ነው። የአማራ ልጅ እያለቀ ነው የሚለው። የሚገለውን ያውቃል። የሚገለው አብይ አህመድ ነው፣ ሽመልስ አብዲሳ ነው የሚለው። አንተ ግን ከወሎ የሄዱ በ17 በደርግ የሄዱ አማሮች ሙስሊሞች ትላለህ። ይሄ ዘረኝነት ነው። ይሄ መካድ ነው። ጄኖሳይዳል የሆነ ንግግር ነው። አማራ የተገደለው በማንነቱ እንጂ በሃይማኖቱ አይደለም። አንተ ሃይማኖቱ ውስጥ ለመክተት ትፈልጋለህ። አንድ ጊዜ አሁንም ፕሊዝ ሃይማኖት የነኩ አይደለም ቴዲ። የሃይማኖት ስም ለምሳሌ ማታንሱብኝ። እኔ እኮ አይደለም እያልኩ እኮ ነው። እዚህ የምትለኩሱት እሳት ህዝቤ ጋር ቅድም ሲናገር ነበር አላስቆምኩም ቴዲ። ኦርቶዶክስ ምናምን አይደለም። ስለዚህ በተቻለ መጠን ዝለለው። በቃ አንድ ሁለት የተናገርክ በቃ ጀስት ሙቭ ኦን። ኦኬ። ለማንኛውም ኦሮሚያ ክልል ላይ ይኸውላችሁ እውነቱን ነው የምናወጣው። እኔ ጄኖሳይድ አልተፈጸመም የምትሉ ኦሮሚያ ላይ እንደተፈጸመ ታውቃላችሁ። ባይዘው ይሄ የሚታወቅ ነገር ነው። እኔ ጊዜ ሳይሆን ቀርቶ ያውቃል። መቼ ነው ጊዜ ያለው ነው? የሁሉም ጊዜ ማለት ቆይ ይኸውልህ ቴዲ፣ ይሄ ሰሞኑን ነው። ማን የሚባል መሰለ ጃል ጉሬ ሹመት አገኘ ይላል። ይሄ እንግዲህ እነዚህ ሰዎች በመንግስት ደረጃ ሸኔ አማራን ጨፈጨፈ፣ ሸኔ ኦሮሞን ጨፈጨፈ ሲሉ ነው የነበሩት አይደል? ይሄ ሰውዬ በሳምንታት ውስጥ ነው ሹመት ያገኘ። ይሄ ወጣት ማለት ነው አማራን ሲገድል የነበረ ገዳይ የነበረ ሸኔ እያሉ ሲያሳድዱት የነበረ ሹመት እየሰጡት ነው። እነዚህ ፍትህ ያመጣሉ፣ እነዚህ ነፃነት ያመጣሉ፣ እነዚህ እኩልነት ያመጣሉ ብልጽግናዎች ብለህ ማሰብ ከነዚህ ምንም ሰላም መጠበቅ የለብን። ባይዘወይ እኔ ብልጽግና ገዳይ ነው በተግባር። ብልጽግናን የሚደግፉ ደግሞ በተለይ የኦሮሞ ብልጽግና የሚደግፉ እንደና አያና አይነት ደግሞ አንዴ ቃል ያለ ኦኬ፣ አንዴ ቃል ይሄን ልጠቀምበት። አማራ እንዴት ሲሞት እንደነበረ ማየት አለብን። እኔ ይሄንን ሳሰማችሁ ይመርሃል አያና ዋጠው። ግን መሐመድ ጌቶ እባላለሁ።
ከምስራቅ ወለጋ ከሆሮ ጉድሩ ዞን ነው የመጣሁት። ከጃርዴጋ ጃርቴ ወረዳ ትባላለች። ቀበሌ አብዲያ ይባላል። ያው ችግሩ በጣም ተገልጦ አያልቅም። አንድ ሁለት ተብሎም አያልቅም። ሰኔ 25 ቀን ላይ ግድያ ተጀመረ 2012። ከዛ ይዞ እንግዲህ በየወራቱ አንድ ቀን 12፣ አንድ ቀን 22፣ አንድ ቀን 23 በየወራቱ በቃ ወራቱ ተከርቶ የዚህ ቀን ይሄን ያክል እንገላለን፣ የዚህ ቀን ይሄን ያክል እንገላለን በሚሉ ያንኑ የልዩ ኃይሎች የክልል ልዩ ኃይሎች አሉ ያውቃሉ፣ ይነግሩናል። አይ ተጠንቀቁኛ ታዕማችን በላይ ነው ጠብቁ ተብለው ለህብረተሰቡ ተሰጥተዋል። እነዛ ልዩ ኃይሎች የኦሮሚያ ልዩ ኃይል ማለት ነው። ግን ሊጠብቁን አልቻሉም። ታዕማችን በላይ ነው፣ ልንችልም ልንመልስላችሁም አልቻልም፣ እናንተው ራሳችሁን ጠብቁ ይሉናል። ሰማ የኦሮሚያ ልዩ ኃይል እንደሚገሉን እያወቁ አይጠብቁንም። ቴዲ ወአየ ጄኖሳይድ ማለት ይሄ ነው። ስቴት ስፖንሰር ነው አማራ ላይ የተደረገው። የኦሮሚያ ልዩ ኃይል ያውቀዋል፣ የኦሮሚያ ክልላዊ መንግስት ያውቀዋል፣ የኦሮሚያ የጸጥታ ክፍል ያውቀዋል፣ የፌዴራል መንግስት ያውቀዋል፣ የኢትዮጵያ መከላከያ ሰራዊት ጁላ ያውቀዋል። ጄኖሳይድ ትፈጽማቸዋል። ወደድክም ጠላህም የብልጽግና ሰዎች ደጋፊዎቹ ማፈቀላጤዎቹ ምንድነው ጭንጋፍ ካድሬዎችም ነገ በደንብ ትጠየቃላችሁ። ይሄንን ነው ውይይቱም አይዶ ነው። እንዴት አድርጋችሁ ቤት ተሽልኩልካችሁ አሁን ያላችሁበት እንደደረሳችሁ አላውቅም። ሁለት ናቸው፣ የእገታው እንዳለ፣ ሁለተኛ ያለ አንሱ ጉዳይ አለና በተቻለ መጠን አንድ ደቂቃ ለተናጋሪው ምላሽ ሰጠ፣ ከዛ ደግሞ ወደ ተነሳው ርዕስ ላይ መሄድ ነውና እኔ ጄኖሳይድ ስለካዱ ነው እንጂ ውስጥ የገባ ነው። እኔ እኮ ብዙ ማወር ለምሳሌ የአላይንስ ከዛ ወደ ቶፒክ እኔ እኮ መቃወመው ነው። ለምሳሌ አሁን በአማራ ፋኖ የሚደረገውን አላይንስ አልደግፍም። በኔም ነገር በጣም ከባድ ነው። እሱን አሁን አነካከውም። አሁን መስማት ፈልጌ ግን አነካከውም።